ለአዶናይ ብርሃነ የይቅርታ ቪዲዮ ነው። ሰክሰሱን ይዞት መጥቷል። ብቃቱን ይዞት መጥቷል። ችሎታውን ይዞ መጥቷል። እንዴት ነው ችሎታውን ይዞ የመጣው? ያልበላችሁን የምታውቁ ሰዎች በጣም እየበዛችሁ ነው። በቃ እንደው ሶሻል ሚዲያ ሸቅ አረ ብዙ ሰዎች ማኛው እንደው አዶናይ ጋር መታ አስደምመው ብዙ ሰው እያለኝ ነው። አይ እኔ አልሄድም። በዚህ ቪዲዮ ጋይሶች ሰው የአቋም ለውጥ አድርጓል። በርግጥ ሰው ሀሳቡን የመቀየር መብት አለው። ሶሻል ሚዲያውን መቼም እንደዚህ ግለሰብ በደንብ በቃ እንዲህ አድርጎ የተቆጣጠሩ ከኤክስፒሪየንስም ይመስለኛል የለም። ከትላንት ወዳ ሌላ ነገር ሲል ነበር። አሁን ደግሞ ህይወት ተገልብጦ ትክክል እያለ ይገኛል። አረ ጋይሶች ምን ታዘባችሁ? ናልን እያለ ነው። አሁን እንግዲህ ዋሽንግተን ለሚደረገው አሁን ቱር እስማማለሁ ብሎ ይቅርታ እኮ እያለ ነው ጋይሶች። ለማንኛውም በተለያየ ኮንተንት ነው ሰውየውን የምናውቀው። ሪሊጂየስ ከሆኑ ኮንተንቶችም ጋር ካንዱ ወደ ሌላ ቦታ ይላልና ያን ሀዛት ማች ሰርፕራይዚንግ አያደርግም። ግን አብዛኛው ማህበረሰብ ሾርት ማይንድድ ስለሆነ ፎከስ አድርጎ እንትን ያለው አይመስለኝም። ሲያየው ኤንቫይሮንመንቱ ተቀይሮበታል። ከዛ ያለው አማራጭ ምንድነው? ወደ ቀድሞ ነገር መመለስ። ከዛ ጊፍቶች ምናምን በዛ መልኩ ነው የሚመጡት። አቴንሽን ሲክ ማለት ይሄ ነው። ለማንኛውም ዛሬ በእነዚህና መሰል ቪዲዮዎች ለእናንተ ተመልሼላችኋለሁ። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወሬ አላበዛባችሁም። አጠር ያለች ቪዲዮ ነች። ቀጥታ ወደ ቪዲዮ። እኔ በጣም ይቅርታ አዶናይ ታስፈልጋለህ ለአሜሪካ። እንዲያውም ከቻልክ ጠዋት አንድ ማታ አንድ ምከርልኝ ለዚህ ዲያስፖራ። ትሰማለህ አዶናይ? ጠዋት አንዴ ምሳ ሰዓት ላይ እራት ላይ ምከርልኝ የስ ምከርልኝ። ይሄን የከክ ጭላፊ ምከርልኝ። የስ ሚኪማን በስቷል። ያልበላችሁን የምታውቁ ሰዎች በጣም እየበዛችሁ ነው። በቃ እንደው ሶሻል ሚዲያ ሸቅ ጠሩባችኋል መሰለኝ፣ ልመናው ጠሩባችኋል መሰለኝ፣ ወይ ጋቨርንመንት ማያበላችሁ መሰለኝ። በተለው አውሮፓ አካባቢ ያላችሁ ሰዎች ነው። አሜሪካ ያለ ሰው ብዙም እንትን አይልም እና ታፕ ዝም ብላችሁ ታፕ አድርጉ። እኔ ትናንትና አዶናይ ሞቲቬሽናል ስፒከር ሆኗል እና የሚባል ሾው አለ ሲባል አሁን ላይ ወተፋቂው ሞቲቬት ሚ መብቴን የተናገርኩት አሁንም ቢሆን ደግሜ ተናግሬያለሁ፣ ደግሜ እናገራለሁ። ቴንክ ዩ ሶሊያና የቤተሰቦቼ ሃፒ ቲውስዴይ ብለናል። ዋይ ዩ ሉክ ፎር ዩ ፎርቱና የኔ ማር ላንቺ የኔ እናት። አረ ስራ ላይ ነኝ ቤቢ፣ ባርነት ላይ ነኝ እኔ። ያወቅሽኝ እኔ ብቻ ሀብታም አሪ ወይ አረ ፎርቱና ነኝ። መናገር አልቻለም እኮ በቃ የሰው ጠቢ ሰው ጠብቶ ሰው ቂጥላሽ ሆነ፣ እኛንም ቂጥላሽ ላይ ያደረገን ነው የሚፈልገው። አሁንም ቢሆን ደግሜ እነግራችኋለሁ የኔ ቤተሰቦች፣ እኔ ጋር ያላችሁ ሰዎች አዶናይ አሜሪካ ሲመጣ ህፃናትን ለማሳከም ያደረገውን ነገር 100% ሰፖርት አድርጌያለሁ። ቤተሰቦችንም ሄዳችሁ ደግፉ ብያለሁ። ሁላችሁንም ገንዘባችሁንም አውጡ ብያለሁ። ሞቲቬሽናል ስፒከር ነኝ ያለው ግን ሞቲቬት አደርጋለሁ የአሜሪካን ዜጋ ላለው አልስማማም። አሁንም ቢሆን እነግርሃለሁ ገባ አሜሪካ መታችሁ አሜሪካ መተ አገር ደብ ለማድረግ ትከሻ የሰጠ ነው ሰንሻይን። ቴንክ ዩ። አረ ብዙ ነገር የሰጠ ነው። አሜሪካ አውሮፓን ሀገር ተሰዳ አሜሪካን ሀገር ካናዳ ተሰዳችሁ መታችሁ እንደኛ ጥረግረስ አበላ ለፍተ ላይፍን ስቲል ሳታሸንፍ ቆድ ከድህነት ተነስተ እዚህ መድረስ ለኔ መታደል። ዛሬ አሜሪካ መተ ግን እኛን አሜሪካ ይኖር ነው። ለምን እንደዛ እንዳልኩ አሳያችኋለሁ። ታፕ አድርጉ። እኔ ዘንድሮ ደግሞ ደርስማችሁ አልተጠራ የጃጁት ያረጁት እምሳቸው ወረረ ብሎ ያረሩት አሮጊቶች ናቸው እኔ ላይ የሚናገሩት። በጣም አሁን እቺ ልጅ አንድ ቀን ደርሼባታል። ይሄ ሁለተኛ ሶስተኛ ጊዜ ስትናገር ነው። አይ ቲንክ አውሮፓ በጣም የቤት ኪራይ ምናምን ጠሩባችኋል መሰለኝ። እግዚአብሔርን አሁን ይኸውልህ ዝም ብለህ ላሳያችሁ ገብርኤል። አሁን እቺ ልጅ አንድ ቀን ስሟን ጠርቼ አላውቅም። ትክክል ቤቤ ቆይ ዋስ ዲስ ቢች። አሁን እቺ ልጅ ያዶናይ እንግዲህ በሷ ቤት ያዶናይን ቂጥ ማከኳ ነው። አሁን ልጁ ጽላ እንደሆነ አውቃለሁ፣ እሷም ጽላ እንደሆነች አውቃለሁ። አሁን በሷ ቤት መቆርቆሯ ነው።
አኖ አዶናይ ነው ጭላ እንደሆነ አውቃለሁ። እኔ ዘረኛ ጎጠኛ አይደለሁም። ግን እቺ ልጅ ኤቭሪ ታይም ጭላ የሆነ ሰው ሲነካ ቄንጥሮ ይቆማል እና ዝም ብላችሁ ስሟት። በደንብ ነው የምትሰማው። ስለዚህ ከዚህ በላይ ምን ይናገር? በግልህ ልትጠላው ትችላለህ። ግን በጋራ ሰው ስላለ ብቻ እንትና ስላሉ እንትና እንዳያገሉኝ እሱ አልተናገረም ብለው አትደረም። እኔ እህታዊ ምክሬ ነው። ብትሳደብ ለስድብ ስድብ መልስ አለኝ። ነገር ግን እየሰደብኩ ሳይሆን አንተ ብቻ ሳትሆን ብዙ ናቸው። አሁን እዮዳ በጣም ሰድቦት መጨረሻ አዳማጭ ሲያጣ እኔ ከሱ ጎን ቆሜያለሁ። ከመጀመሪያው ላድርግላችሁ። ቆይ ህይወት የተገለበጠ ትሳደብ። ይሄ ነው ለኔ ጋጦ። ሚስቶቻችሁን ቁጭ አድርጋችሁ ሌላ ሴት ይዛችሁ የምትመጡት እናንተ ናችሁ። አንተን እሰማሃለሁ እኮ እናት እንዴት ብለህ ስትሳደብ፣ ይሄ ነው ለኔ ጋጦ ወጥነት እንጂ ማገዝ አይደለም። ኦፍኮርስ እኔ አይቻለሁ እኮ እኔም እኮ አሜሪካ ቫኬሽን መጥቻ አይቻለሁ። መንገድ ላይ ስንትና ስንት አበሻ $1 አለሽ ወይ እያለ የሚለምን ማለት አለ። ከእኔ በበለጠ ደግሞ ነፍሱን ይማረው አስፋው መሸሻ ላይፊን አሜሪካ ብሎ የሰራውን የዛሬ 15 ዓመት ገብታ ይኸው አስጠያፊ አስነዋሪ ብቻ ሳይሆን የሚያስለቅስ ታሪክ እንዳለም። ስለዚህ አዶናይ ያንን ኑሮ ከብዶትም ይሁን ጠልቶትም አገሩ ገብቶ እየሰራ ያለ ሰው ነው። አንቺ ቃል የምትባይ ልጅ እኔ ትግራይንስ ባልተናገርኩም እዚህ ይሄ ነው ችግራችሁ። በጣም ትቆላላችሁ። አንቺ ስነ ስርዓት ያዥ እናቱ ቤተሰብ ነሽ። ስነ ስርዓት ሲነጅ ከደበረሽ ይተፋካሪ ከደበረሽ ውጭ እኔ ህዝብ አልተናገርኩም። እኔ ዘር አልተናገርኩም። በሪች ልጅ ኤቭሪ ታይም ሰው እንደዛ አይነት ዘር ሲነካ አፏን ትከፍታለች። አሁንም ቢሆን ነግርሻለሁ። የማንም ደንቆሮ እኔ ሞቲቬት አያደርገኝ። ሞቲቬት ለመደረግ ደግሞ ያለሽን ነገር ማሳየት አለብሽ። ምን ቀይረሽ ነው አንቺ? ምን ሰርተሽ ነው? ምን አሳዩና። ሞቲቬት ከምታደርገው እኮ ሰውን እኮ አንተ ኑረው አንተ ችግሩን አልፈው አንተ የሆነ ነገር ይዘህ ነው። ምን ለአብዛኛው ዲያስፖራ አሁን እንዳየሁት የስ አዶናይ ያስፈልጋል። የስ ኢትዮጵያ ገብቶ ላይፍን መቀየር ትልቅ ችሎታ ነው። ኢትዮጵያ ገብቶ በብዛት እንደሰማነው ከሆነ if you think about it አሜሪካ ገብቼ ህይወቴ ተቀየረ፣ አውሮፓ ሄጄ፣ ዱባይ ሄጄ፣ አረብ ሀገር ሄጄ፣ ካናዳ ሄጄ ህይወቴ ተቀየረ። የአዶናይ እኮ ታምር ነው ካሰብከው። ኢትዮጵያ ስገባ በንፉቅቅ የሚያስኬድ ሀገር ላይ ህይወቱን ቀይሮ መምጣቱ ትንሽ ያወዛግባል። ይሄማ እያንጓለለ አለበት። ይሄ ስራ ላይ እያንጓለለ አለበት። ከአዶናይ ጎን ማን እንዳለ ጠርጥሩ። እያንጓለለ የሚል ጠንቋይ ሳይኖር አይቀርም። ምክንያቱም አይሆንማ። ካን ኢማጂን ኢትዮጵያ በአንድ በ6 ወር ወይም 6 ወር ነው አይደል አዶናይ? በ6 ወር ውስጥ ኢትዮጵያ ላይ ሰክሰስ ይዞ መምጣት ምንም የሚሉት ነው። ስለዚህ በጣም ደስ ይላል በእውነት ሰክሰሱን ይግራድሜት። ከዚህም በፊት ብያለሁ አዶናይ ሶሻል ሚዲያ ላይ ያለነውን በፊትም ብያለሁ ደግመዋለሁ። ሃንድስ ዳውን በልጦናል። አንድ ወቅት የሀገራችን ታዋቂ ሯጭ ለምን የምርጫ እጩ ተወዳዳሪ ሆኜ አልቀርብም የሚል ጥያቄ ያቀረቡና በወቅቱ የነበሩት የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ሀገር በጭንቅላት እንጂ በእግር አትመራም የሚል መልስ ሰጡና ሰሞኑን እንግዲህ እንደምታውቁት ካሙዙ ካሳ የምርጫ እጩ ተወዳዳሪ ሆኖ ቀርቧል። ፍላጎቱ የሚበረታታ ነው። እድሉም ተመቻችቶለታል። ግን እዚህ ጋር በደንብ ማሰብ ያለብን ነገር ሀገርን መምራት አይደለም፣ ቤተሰብን ማስተዳደር በጣም የሚከብድ ነገር ነው። እዚች ሀገር ውስጥ እዚች ኢትዮጵያ ውስጥ ለሀገር ብዙ ዋጋ የከፈሉ እናቶች፣ አባቶች፣ የተማሩ፣ ያልተማሩ፣ ትልቅ ደረጃ ላይ ያሉ፣ ደሃ፣ ሀብታም፣ በቃ እንደ ሀገር የያዘችው የተለያየ ስታተስ ላይ ያለ ህዝብ አለና ይሄንን ህዝብ ለመምራት ነው ወንበር ላይ ሊቀመጥ ያለውና እንደው እድሉ ቢመቻችለትና ፍላጎት እንኳን ቢኖረው ለቦታው ፊት አደርጋለሁ ወይ እውነት ይሄንን ማህበረሰብ መጥኜ ለውድድር መቅረቤ ትክክል ነው ወይ የሚለውን ጥያቄ አንዳንዴ ህሊናችን ራሱ ቢጠይቀው ጥሩ ነው ብዬ አስባለሁኝና
ካሙዙ እንግዲህ በጣም ጎበዝ ፕሮፌሽን ሙዚሻን ነው። እሱ ራሱን የቻለ ፕሮፌሽን ነው። እዚህ ጋር ደግሞ ፖለቲሻን መሆን ሀገርን ማስተዳደር ደግሞ ራሱን የቻለ ሌላ ሙያና ሌላ ታለንት ነውና እሱንም መናቅ አይሆንም ወይ? ነገ ለሚመጣው ጀነሬሽን ሀገር ረከባለው ብሎ ለሚነሳው ትውልድ ያለ ቦታ ያለ እውቀትህ መተተሰየም ማለት አይሆንም ወይ? እድል ስለተመቻቸልና ወንበሩን ሰድ ማለት አይሆንም ወይ? ማለት ልክ ጸጉር የሚቆርጣውን የጸጉር ባለሙያ አምጥቶ ሆስፒታል ውስጥ ና ሰርጀሪ ስራ እንደማለት ነው የሚመስለኝና እንግዲህ የምናየው ይሆናል ምን እንደሚፈጠር። ቆይ ቤተሰብ ያልሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ላይክ ማድረግን በተመሳሳይ። የአዲስ አበባ ካሙዙ ከሆነ አይቀር እንደው አዶናይ የአዲስ አበባ ከንቲባ ቢሆን ጥሩ ነው እንደ ሀሳብ። አይቻልም? ምን ካሙዙ ከሆነ አንስም ብዬ ነው እኔ። እግዚአብሔር ምስክሬ ከካሙዙ አዶናይ ስማርት ነው ብዬ አስባለሁ። ውሸት አልወድም እኔ አይደለ? አይሻልም? ስለዚህ አዶናይ ምርጫን አስተካክልና አደራ ወደ ኢትዮጵያ ስትመለስ ምርጫ ተወዳደር። እንዴ ማሜ ጩሉሌ እኮ ተወዳድሯል። ዋሻው እንዴ ማሜ ጌመሩ ጩሉሌ ፓርቲ ብሎ ተወዳድሯል እኮ። ምንም ህይወት ስታስተምርክ እየቀጣች ነው ትለኝ ነበር እናቴ። ድሮ ባይገባኝም አሁን ግን ተረድቻለሁ። ከፍ ከማለት በፊት ትወድቃለህ፣ ከፍ ስትል ደግሞ መውደቅክ ያለ ነገር ነው። ይህ ህግ ሳልወድ ተምሬዋለሁ። ችግሩ መማር ላይ ሳይሆን መቀበሉ ላይ ነው። ችግሩ ሁሌም ከፍታ መፈለጌ ነው። ከፍታ ሁሌም ደስታ፣ ሁሌም አዶናይ ካሙዙ መንግስት ሊሆንልን የካ ነው የኮየ ፈጬ ክፍለ ከተማ እጩ ተወዳዳሪ ሆኖላል። ካሙዙ ልዘግብ የካ ነው የኮየ ፈጬ ካሙዙ ምን ሆኗል? እጩ ተወዳዳሪ ሆኗል። እንደ ሀሳብ አዶናይ ለምን አይሆንም? እንደ ሀሳብ የየካውን የኮየ ፈጬውን ተወዳዳሪ ሆኗል ካሙዙ። ስለዚህ አዶናይ ለምን አይችልም? እግዚአብሔር ምስክሬ እዛም ፓርላማ ላይ ዲጄ ሊሆን ነው አሉ። ዛሬው ቪዲዮአችን በዚህ ጨርሰናል። በሌላ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ። ቻው።